እሺ ጀምሬው የነበረው ክሽፈት ያጋጥማል፣ ችግር ያጋጥማል። የችግር መወጣጫ ዘዴዎች ምሁራን የሚያምኑባቸው 3-4 መንገዶች አሉ። አንደኛው ጥሎ መሸሽ ነው። ሀገርን ጥሎ ወዴት? ሁለተኛ መላተም ነው፣ መጋጨት ነው፣ መገዳደል ነው፣ መተላለቅ ነው። ይሄስ ማን ይጎዳል? ማን ይጠቅማል? ልብ ብለን ብናስተውለው ይሄንን ይፈሩን የነበሩ ያከብሩን የነበሩ አጎራባቾቻችን እንዲደፍሩን እድል ሰጥቷቸዋል። የኛ መበታተን የኛ መለያየት ለነሱ እድል ገጥሟቸዋል። ይሄ እንዳይሆን ሀገራችን እንዳትጠቃ፣ እንዳትጎዳ፣ እንዳትበደል ከሌሎች ሀገሮች አንሳ እንዳትገኝ የኛ አንድነት የኛ ፍቅር ባህሪያችን ምንም እንኳን የተነጠለ የተዛመደ የተዋሃደ ቢሆንም ከሁሉም በላይ አሁኑ መንግስት ያመጣው መደመር ነው። በመነጠል የምናገኘው ነገር ምንም የለም። በመዛመድ እርግጥ እናገኝ ይሆናል። በመደመር ግን አንድነታችን ይጠነክራል። ሌላው የሚወራው ነገር በጣም ይገርመኛል። ስም አልነሳም። የኢትዮጵያ መንግስት ፖለቲካዊ ብዙ ስራዎች እያሉበት፣ ማህበራዊ ስራዎች እያሉበት የሰላም ሚኒስቴርን ላቋቁም ለምፈለገ ቢባል የለም የሃይማኖት ተቋማት አንሰራም ብለው ደብዳቤ ስላስገቡ ፍጹም የውሸት ውሸት ነው። መንግስት ባለበት ኃላፊነት መሰረት ሰላምን ለማምጣት የህዝቡ አንድነትን ለማጠናከር አንደኛ የምክክር ኮሚሽን አቋቁሟል። ሀገራዊ ሆነ በዚያ መጠቀም ትልቅ ብልህነት ነው። ሁለተኛ የሰላም ሚኒስትሩ በወረዳ ደረጃ እኔም ነበርኩበት ስሰራ ነበረ። የጤና ጉዳይ ገጥሞኝ ቀረው እንጂ ትልቅ አስተዋጽኦ የሚያደርግ ነው። በየሰፈሩ በየወረዳው በየአካባቢ ያሉትን ችግሮች ለመቅረፍ ይሄ ትልቅ አስተዋጽኦ ያለው ጉዳይ ነው። ሌላው ህብረተሰባችን ማወቅ የሚገባው መረዳት የሚገባው አንዱ ብሔር ከሌላው በቋንቋ በጎሳ መነቃቀፍ መለያየት በፍጹም ሀገራችን የታወቀች ናት እኮ። ማን ነው አሜሪካን ሀገር ናት። የዓለም ህብረተሰብ እዚያ መኖር ይፈልጋል። ግን የአሜሪካ መንግስት ያስወጣል፣ ያባርራል፣ ያስራል፣ ይገርፋል። የኢትዮጵያ መንግስት የተቸገረ የዓለም ህዝብ ወደ ሀገራችን ሲመጣ መች አባረረ? መች አሰረ? መች ነቀፈ? አቅፎ ደግፎ እየረዳ ነው ያቆየው። ስለዚህ እርስ በርሳችን እንዴት መረዳዳት ያቅተናል? ስለዚህ የሀገራችን ጉዳይ እኔ በጣም የሚያሳስበኝ ከማዕድናቶቻችን ካሉን የተፈጥሮ ሀብቶቻችን በላይ የፍቅራችን ጉዳይ፣ የሰላማችን ጉዳይ፣ የአንድነታችን ጉዳይ ሁሉም ሊያሳስበው ይገባል። ሁሉም ማሰብ አለበት ብዬ ነው የማስበው። በዚህ ጉዳይ ኃላፊነት አለብን። በመንፈሳዊ መልኩም በዓለማዊ መልኩም መስራት ግዴታችን ነው። ውዴታ ሳይሆን ግዴታችን ስለሆነ መስራት አለብን ብዬ ነው የምለው። ለመስራት ጥረት አደርጋለሁኝ። ተሞክሮ ምንድነው? ምን ስራ ስትሰራ ነበረ ለሚለው ነገር ግን በጣም አመሰግናለሁኝ። እኔ በመጀመሪያ ደረጃ ከትምህርት ቤት እንደወጣው ሀረርጌ ውስጥ ፈዲሽ የሚባል ፈዲሽ ወረዳ የትምህርት ቤት ዲሬክተር ነበርኩኝ 3 ዓመት። ከዚያም ሀረር በመምህርነት 1 ዓመት። ከዛም ሜጀር ሳጎሮ ጃኖ የተወለዱበት አካባቢ በትምህርት ቤት ዲሬክተርነት 3 ዓመት። ከዚያም አለማያ በትምህርት ቤት ዲሬክተርነት 2 ዓመት። ከዚያም ድሬዳዋ በሱፐርቫይዘርነት 6 ዓመት። ከዚያም ጎዴና ቀላፎ የቀበሌ ሊቀመንበር የጎዴና ቀላፎ ትምህርት ቤት ስራ አስኪያጅ 3 ዓመት። ከዚያም ወበራ አብራጃ ወደ ደጋው መጥቼ ደግሞ በዚያም 3 ዓመት በአብራጃ ትምህርት ቤት ስራ አስኪያጅነት በቀበሌ ሊቀመንበርነት። ከዚያ ተመልሼ ሀረር በሰርቶ አደር ቁጥጥር ኮሚቴ በኦዲት ኮሚሽን በፓርቲው ጽህፈት ቤት ለ5 ዓመታት። ከዚያም ድሬዳዋ ገብቼ ድሬዳዋም እንዲሁ የከፍተኛ ሊቀመንበር በመሆን በራስ ገዙ የኦዲት ኮሚሽን ተጠሪ ሆኜ ሳገለግል ቆይቼ በተለያዩ መልኮች አንድ ችግር ተፈጥሮ ስለነበረ በታይዋን ጉዳይ
ጀነራል ንጉሴ አዲስ አበባ ከተማ ይቅርታ ኮሎኔል መንግስቱ ኃይለማርያም ቀርበው ይባላል ላመጣው ነው እና ያ ችግር እንዲቀረፍ ጥረት ባደረጉበት ጊዜ ችግር ውስጥ አልገባሁም። እኔ ጠሩኝ። ለምን ታይዋን ቦታ ሲሸነሸን አልጠየቅም? ባለቤት የለችም? የባለቤት እህቶች የለም? እኔ ጣቴን አልጠባም። የመንግስት መሬት የአባቴ መሬት አይደለም፣ አልፈለኩም ብዬ ነገርኳቸው። አደነቁ። ኮሎኔል መንግስቱ ዘንድ ዕለተ ማክሰኞ ነው ተጠርቼ ቀረብኩ። እሳቸው ጋር ገባው። አድራጎት በጣም ገርሞኛል፣ ደንቆኛል። ከዛሬ ጀምሮ ድሬዳዋ አስተዳደር የምትገዛው አንተ ነህ እና የሚፈልገው ነገር ሁሉ ይሟላልሃል አሉኝ። ሄጄ ስራ ጀመርኩ። 2 ወር እንደሰራ ኢህአዴግ ገባ። እነሱ ደግሞ የዚያ መንግስት ደጋፊ ለነበርክ ብለው 1 ዓመት ከተወሰነ ጊዜ አሰሩኝ። ከዛ ወጥቼ ወደዚህ መጣው። እዚህም ከመጣው በኋላ አቃቂ ቃሊቲ የወረዳም የክፍለ ከተማም ምክር ቤት በመልካም አስተዳደር ሰብሳቢነት 10 ዓመት ከዛም አዲስ አበባ ከተማ ክፍለ ከተማን ወክዬ 9 ዓመት ተኩል ሰርቼ ከሰሯቸው ስራዎች ሁሉ አቃቂ ቃሊቲ ብዙ እንቅስቃሴ ያለበት የሚደነቅ ክፍለ ከተማ፣ ለአዲስ አበባ ከተማ ውሃ 70% የሚያዋጣ የኢንዱስትሪም ሆነ የግብርና ምርት ውጤት ለአዲስ አበባ ከተማ የሚያቀርብ እንግዳ ተቀባይ፣ መብራት ለመጀመሪያ ጊዜ የፈነጠቀበት ግን መንገድ አልነበረውም። ጭቃ ነበረ፣ ህዝቡ ይቸገር ነበር፣ አውቶቡስ አይገባም ነበረ። ከንቲባ አብረውኝ የነበሩት አቃቂ ቃሊቲ ዙሪያው ከመከም መሃሉ መላጣ ልማት ቀርቶበት ጠያቂ እንኳን ያጣ ብዬ ስላቸው ህዝቡ በጉዳዩ ላይ ተወያይቶ መንገዱ እንዲሰራ ተወስኖ ዛሬ አልቆ ያ ክፍለ ከተማ አቃቂ ቃሊቲ አካ ዱራሜቲ በሬዱ ፈካቲ። አመሰግናለሁ። ምን ሸለሞት ኮሎኔል መንግስቱ ኃይለማርያም? ምንም ሽልማት የለም። ሰላም እንጂ ብቻ ነው። ችግር ላይ ነበሩ እሳቸው። ያን ጊዜ አንደኛ እንደ ተስፋዬ ዲንቃ እንግሊዝ ሀገር ውይይት ያካሄዱ ነበር። እዚህ አሜሪካኖችም ነበሩ። እሳቸው ለቀውጣ የሚል ግፊት ስለነበረ እናመሰግናለን። ብዙ ተሞክሮ ነው የሰጡት እና ለህብረተሰቡ ያልተናገርኩት አለ በኋላ ሁለተኛ ግድ የለም። ወደ ሰላም መፍትሄው እንዴት አድርገን ነው ሰላም ምንፈታው? እንግዲህ መንግስትም መከላከያ ሰራዊትም ፌደራል ፖሊስም ጸጥታ ኃይሉ እየሰራን ያለው ስራ እኛ ህዝብስ ምንድነው? ምን ሰርተን ነው ሰላም እናደርጋት? ድሮ በተለይ አቶ ፈለቀ ልምድ አለዎት የመፍታት በሰላም ጉዳይ የማስታረቅ። እኔ ባልና ሚስት እንደሚያስታርቁ አውቃለሁኝ። ከዚህ በፊትም የተጣሉ ሰዎች በነፍስ የሚፈላለጉ ሰዎች እንደሚያስታርቁ አውቃለሁኝና አንድ 5 ደቂቃ ቢወስዱና መፍትሄው ኢትዮጵያስ ምንድነው? እርሶስ ምንድነው የሚያርጉ? እግዚአብሔር ይስጥልኝ። ያው በመጀመሪያ ደረጃ አገርን በተመለከተ እናት አባት ቢሞት በአገር ይለቀሳል፣ ወንድም እህት ቢሞት በአገር ይለቀሳል። አገር የሞተ እንደ ወዴት ይደረሳል ይላሉ አባቶቻችን። ሌሎች ደግሞ አንቺ ምን አለብሽ 2 አባት አለሽ፣ አንዱ ቢሞትብሽ በአንዱ ትኮሪያለሽ ይባላል። 2 እናት አለሽ ተብሎ ግን አይተረትም። ምክንያቱም እናትን በሌላ እናት መተካት ስለማይቻል። አገር ደግሞ አንቺ ተብላ የተጠራችው እናትም ጭምር ስለሆነ በጾታ ማጠራር እናት ተብላ የተጠራችው። መንግስትንም የሚመርጠው እግዚአብሔር ነው። እግዚአብሔር ከመረጠ ደግሞ የቻሉትን ድጋፍ ማድረግ፣ አስታራቂ መሆን፣ ቅንነት ያስፈልጋል። ብዙ ቅኖችን ያበላሿቸው ቅድም ከባልደረቦቼ እንደተባለው አሁን እኮ በአሁኑ ሰዓት በዓለም ላይ 1ኛ 2ኛ የዓለም ጦርነቶች ተካሂደዋል። 3ኛውን የዓለም ጦርነት የሚያካሂዱት በጥበብና እኛም በማተራመስ ነው። የእነሱም እጅ ስላለበት ነው። ታዲያ ይችን እነሱ ጭምር የተፈጠሩባትን እናታቸውን የዓለም ህዝቦች መጀመሪያ የሰው ዘር የተፈጠረበት ሆነው እዛ በዓለም ላይ የተሰራጩ ኃይሎች ዛሬ የእናታቸውን ጡት ሲነክሱ እኛ ደግሞ ይችን ሀገር ከፈጣሪ ጋር መጠበቅ መቻል አለብን። ምንም ይበሉ ምንም እኛ ሌላ አገር የለንም። በማንኛውም መልኩ እንደ እግዚአብሔር ፈቃድ በምንኖርበት አካባቢ፣ በምንሰራበት አካባቢ፣
በምንሸመግልበት አካባቢ፣ በምንወጣበት በምንገባበት አካባቢ፣ በእድራችን አካባቢ እኛ አንድ ከሆን በምንም አይነት ተአምር ሰላምን መፈለግ፣ ሁልጊዜ አስታራቂ መሆን፣ ጆሮን ለበጎ ነገር መጣል፣ ደፍሮ ወደ ቁም ነገር መምጣት ስለሚያሸንፋቸው በራሳችን ጥረት እናሸንፋቸዋለን። ለኢትዮጵያ ሕዝብም እኔ የምመኘውና የምማጸነው ይሄንኑ ነው። ዛሬ እኛ በሽምግልና የማይሳካልን ነገር እንኳ ቢኖር ሽማግሌ ቻይ ነውና ሽማግሌ ተነቅፎ ተከብሮ ብቻ አይደለም ተነቅፎም ጭምር በትዕግስት ያስታርቃል። በትዕግስት እስከ መጨረሻው ይህንን ለማድረግ ከፈጣሪ ጋር ቃል እገባለሁ። እንግዲህ እኔ አንዳንድ ነገር ማንሳት የምፈልገው ከግጭት ወይም ከጦርነት የሚታጨድ አዝመራ ቢኖር ምንድን ነው? ረሃብ፣ ስደት፣ እልቂት ነው። እነዚህ ነገሮች ደግሞ ለእኛ ለኢትዮጵያኖች አይበጁም። እንደ አፍሪካ እንኳን ስናይ 2004 ላይ በግብፅ ሀገር ሁስኒ ሙባረክን ለማስወገድ በተደረገው ግጭት የብዙ ግብፃውያን ሕይወት አልፏል። በዩኒቨርሲቲ በተደረገው ግጭት የውጭ ጣልቃ ገብነትም ነበረባትና ብዙ ዜጎች አልቋል። ሶሪያ ከዓለማችን እኮ በማዕድን እኮ ቀደም የሆነች ሀገር ናት እኮ ሶሪያ ላይ የተቀሰቀሰው እሳት ዜጎች ተለያይተው በህይወት ይኑሩ አይኑሩ ሀገራቸውን ጥለው የተሰደዱት የት ነው? እቺ ሰላማዊት ሀገር ወደኛ ነው የተሰደዱት። የሰላምን ዋጋ ከሶሪያኖች ማለት እንችላለን። እኛ ብዙ ጊዜ መንግስታት አፍሪካ ውስጥ ምንድን ነው የውጭ ጣልቃ ገብነት ሲኖር ፖለቲከኞች በዚህ መሀል ከኢትዮጵያ ተፈጥረው ሌላ ሀገር ይኖሩና ህዝብን ለዶላር ብሎ ህዝብ ግጭት መቀስቀስ። በተለይ አሁን እውነት እንበል ከተባለ አማራ ክልል ላይ የተካሄደ ያለ ጦርነት እውነት የአማራ ህዝብ ጥያቄ ነው? የአማራ ህዝብ ጥያቄ አይደለም። የአማራ ህዝብ ትልቁ አደጋ የተጋረጠበት በገዛ ልጁ ነው። በልጆቹ አርሶ እንዳይገባ፣ ልጆቹ እንዳይማሩ፣ መንገድ እየዘጉ በየቦታው ኬላ እያሰሩ የራስን ህዝብ እያንገላታ የራስን ህዝብ እየገደልክ ምን ፍለጋ ነው? የትስ ለመድረስ ነው? የሰላም ደጅ ያደርሳሉ? ግጭት ምንስ ለማግኘት ነው? ዛሬ እኮ ከአንድ ቦታ አንድ ቦታ ሄዶ በሰላማዊ ሁኔታ የሚያርስ የአማራ ገበሬ በሰፊው መጣለቃ ለእግረ መንገዶ እንዲጠቅሱ ፈልጌ ነው። በአድማ በማድረግ መንገድ በመዝጋት በመተኮስ መፍትሄ ይመጣል በኢትዮጵያ? እንግዲህ አገራችን ላይ ብዙ ጊዜ በውጭ ጣልቃ ገብነት ብዙ ሙከራዎች ተሞክሯል። የኢትዮጵያ ህዝብ ግን አንድም ቀን መንገድ ዘግተህ እኮ ወረቀት በትን የምታመጣው ሰላም የለም እኮ። ይሄ አካሄድ ወደፊት ደጅ አደርስም፣ ወደ ሰላም ደጅ አደርስም። ወደ ሰላም ደጅ የሚያደርሰው መነጋገር ነው። ቃል ለገባህለት ህዝብ ቃል ገብተህ ህዝቤን አገለግላለሁ ብለህ የመብት ጥያቄውን ካሚኖር ማግባት ሲገባ ለህዝብ የለበስከውን ጋውን ይዘህ ወረቀት ይዘህ አይሆንም። ጥያቄያቸው ትክክል ነው እንዴ? መጠየቅ ይችላሉ። በአመፅ አይደለም፣ በአድማ አይደለም፣ ስራ በማቆም አይደለም። ቅድም እንዳልኩት ምንድነው የውጭ ፖለቲካ እየተሸከሙ አንዳንድ የኮስታይ ሰው ፕሮፌሽኑን ትቶ አክቲቪስት ሆኗል። በቃ ህዝብን ለማጋጨት ዶላር ለመሰብሰብ የሚደረገው በአድማ በሰልፍ በነውጥ በተኩስ የት ማድረስ ነው? በወንበር ዙሪያ መነጋገር የምንችለው በወንበር ዙሪያ ነው። ቆም ብለን በወንበር ዙሪያ ነው። በየቦታው መንግስት አሁን የማዳግም እርምጃ እየወሰደ ነው። ህብረተሰቡም ደግሞ ለሰላም ዋጋ እየከፈለ ነው። መረጃ እየሰጠ የሀገር መከላከያ ሰራዊት እኮ የሀገር ባለውለታ ነው። የመጨረሻው የሀገሪቷ ማዕዘን መከላከያ ሰራዊት ነው። አሁን በየቦታ የሚተኮስ እየለቀመ ህብረተሰቡ መረጃ እየሰጠ እዚህ ጋር ነው የከሌ ልጅ እየተባለ ለምን ሰላሙን ይፈልጋል? ወጥቶ መግባት ይፈልጋል። ሰርቶ መለወጥ ይፈልጋል። የህዝብን ንብረት መኪና እያቃጠልክ በፎቶ እያሳየህ የኢትዮጵያ ህዝብ ንብረት እኮ ነው። ግጭት የሚፈጥሩት እኮ ላለመጠየቅ ብዙን ጊዜ የምናነሳው ምንድን ነው?
እንደ ትግራይ ህዝብ እኮ የተበደለ እንደ ትግራይ ህዝብ እኮ የተቸገረ ህዝብ እኮ የለም። እኔ በደንብ ነው የማውቀው የትግራይን ህዝብ በደንብ ለሰላም ያለው ዋጋ በደንብ አውቃለሁ። 11 ዓመት ነው የኖርኩበት ሀገር ነው። 50 ሰው ለምን የትግራይን ህዝብ ጥያቄ የማይመልስ አካል ላለመጠየቅ ልጆቹን እኮ እነሱ ጦርነት ሲቀሰቅሱ እኮ ልጆቻቸው ውጪ እኮ በዘመናዊ እንዴ እነሱ ልጆች እኮ የአሜሪካ ዜጎች እኮ ቤት ያልገዙትን እነሱ ልጆች እኮ ቤት ገዝተዋል አሜሪካ ውስጥ 50 ለማይሞላ ባለስልጣን ህብረተሰቡ የትግራይ ባለስልጣናት እኮ እናንሳ ከተባለ እኮ የትግራይን ህዝብ የሚያውቁት የካቲት 11 ነው። ቻይና ሄዶ አርማ ሳትሙና እንሞታለን አይሆንም። ህዝቡ ተማሯል። ዛሬም አንዳንድ በየቦታው የጦርነት አዋጅ ያለባቸው አሉ ህዝቡን ሰላም የሚነሱ እነዚህ ደግሞ ምንድነው ከህብረተሰቡ ሊወርዱ ይገባል። ህብረተሰቡ ሊቃወማቸው ይገባል። እንደባለፈው ማጮ ኮረም አላማጣ ለህዝብ ሰላም ሰጥተው እረፉ እኛ ሰላም እንፈልጋለን ያለ ህዝብ ስለ ሰላም ነው የሚሰብከው። አይ ለምን የሰላም ዋጋው ነው። ህብረተሰቡ ሰላም ካገኘ ተጠያቂነት ይኖራል። አነገ ላለመጠየቅ ነው ህብረተሰቡ ውስጥ ነው ተሸሽጎ። ህብረተሰቡ ደግሞ ከሁሉም በላይ የትግራይ ህዝብ ለሰላም ከፍተኛ ወቀፍ እዚህ ላይ እርሶ ትግራይ ተቀምጧል 10 ምናምን አመት ወታደር ሆነው መኮንን ሆነው ከዛ ደግሞ የዛ ተወላጅ ደግሞ ባለቤቶ ደግሞ የዛ ተወላጅ ናቸው ይመስለኛል። ስለዚህ እንደ ትግራይ አማች ወይ ደግሞ እንደ ትግራይ ለትግራይ እንደሚቆረቆርላት ሰላም እንዴት ነው የሚመጣው? በትግራይ ብዙ ሁከት አለ ከ1967 ጀምሮ 17 አመት እንደገና ወንድሞቻችን ኢትዮ ኤርትራ በማናቀው ከዛ ደግሞ በ2013 ትዝ ይለኛል ጥቅምት 24 ጀምሮ እስከ 2015 የነበረው ግጭት ወይ ደግሞ ጦርነት ብዙ ሰው ተፈናቅሏል፣ ብዙ ሰው ተባሳብሰዋል። እነሱ በፈጠሩት ሰሜን እዝ ሰው የነበሩበት ነው። እዚህ አጥብቄ ለመንገር መጠየቅ ፈልጋለሁ የነበሩበት ነው። ሰሜን እዝ ተዋልደዋል፣ ከትግራይ ተዋልደዋል። እኔ አቃለሁኝ ኢሮብ አካባቢ የፈረሰው ቤት ይሰሩ ነበር። የታመመው ቃሬዛ ይወስዱ ነበር። ወደ መኪና የማይገባበት መንገድ ይሰሩ ነበር። ለደከመው እርዳታ ያደርጉ ነበር። ለትምህርት ቤት ሰርተዋል። ብዙ ትምህርት ቤቶች ትግራይ ውስጥ ሰርታችኋል እናንተ ሰሜን እዝ ሆናችሁ። ሌሎችም ብዙ ስራዎች ተሰርተዋል በትግራይ። ስለዚህ ሁሉ ጊዜ አሁን ደግሞ እንደምታዩት ከምርጫ ቦርድ ተሰርዘዋል። አሁን ደግሞ ይፈክራሉ። እንሄዳለን እንዋጋለን ደግሞ ከሻዕቢያ ከጠላት የሆነው የኢትዮጵያ ጠላት ኢትዮጵያን ወጣቶች የጨረሰ ከ3000 ባህር ኃይሎቻችን የበተነ ከ200 በላይ መርከቦቻችን ያቃጠለ ብዙ ወንጀል ከሰራው ከዛ በኋላ ደግሞ በ2013 ዓመተ ምህረት ክፍት በሆነበት በትግራይ ወሰንና ኤርትራ መጥቶ የትግራይ ወጣቶች የጨረሰ ሻዕቢያ ጋር አሁን ደግሞ ጓደኝነት ፈጥሯል። ለምሳሌው ሻዕቢያ ቦታችን ይልቀቅልን እያሉ ነበር። ቦታችን ይዘዋል፣ ትግራይ ቦታ ይዘዋል። ይሄ መደራደር የሚችለው የኢትዮጵያ መንግስት ነው እንጂ እነሱ አይደሉም። ግን አሁን ስለተስማሙ ትተውታል። እንደዚህ ማለት የኢትዮጵያ ሕዝብም እንዲሰማ ነው ፈልገው ትተውታል። ስለዚህ በትግራይ ያለው ሁኔታ ያው የሰላም ጉዳይ የእርቅ ጉዳይ እየተናገርን ስለሆነ በምንድን ነው የሚፈታው? ሰው ያውቁታል። ትግራይ በደንብ አሉ። እንደ ተወላጅ ንቁጥሮት እንደነበሩበት ንቁጥሮት እንደ ባለቤቶ ልጆቹ የትግራይ ሰዎች እንደሆኑ ስለማቅ ነው እኔ። ስለዚህ በምንድን ነው የሚፈታው የትግራይ? እስቲ ለእግረ መንገዳችን እንድናረጋት እኔ አቋራጭ ይቅርታ እንደ ቀድም እንደገለጽኩት እኔ የትግራይን ህዝብ በደንብ ነው የማውቀው። ሁሉንም የትግራይ ክልል እግር ያልረገጠበት ቦታ የለም። የትግራይ ህዝብ እኮ ሴፍቲኔት እየተሰፈረለት የሚኖር ህዝብ እኮ ነው። የትግራይ ህዝብ እኮ ጦርነትን ከ50 ዓመት በላይ ያውቃል። ስንት ዓመት ጦርነትን ያሳለፈ ህዝብ ነው። በጣም 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 ለሰላም ያለው ህዝብ ያንን ህዝብ ነው ልጆቹን ዛሬ አነሳስቶበት እንደተባሉ ጥቅምት 4 እንዴ ትምህርት ቤት ሰርተናል፣ መንገድ ሰርተናል፣
በማህበራዊ ህይወት እኮ የትግራይን ህዝብ እኮ ያላገዝነው ነገር የለም። ልጆች በቅርብ እንዲማሩ ከአንድ ወረዳ አንድ ወረዳ እንዲሄድ ወታደሩ ድንጋይ ተሸክሞ ቤት ሰርቶ ከኔ ጭምር ማለት ነው። የትግራይ ህዝብ አሁንም መገንዘብ ያለው ምንድነው እየተከደ ያለው የሚለው ነገር ማወቅ መቻል አለበት። አሁን የህወሓት ከፓርቲነት መሰረዝ እኮ መንግስት ብዙ ድጋፍ እኮ አድርጎለታል። ምናልባት ፕሪቶሪያን እንደ ማስያዣ ከሆነ አይደለም። ፕሪቶሪያ ስለ ምርጫ ቦርድ አይገልጽም። ስለ ጦርነት ማቆም ነው አግሪሜንት እዛ ጋር የተፈራረሙት እንጂ ምንድነው እንደ ማስያዣ አድርጎ ዛሬ ምንድነው የፕሪቶሪያ ስምምነት ፈርሷል። ይሄ አይደለም። የፕሪቶሪያ ስምምነት እኮ ምንድነው ተኩስ ይቁም፣ ትጥቅ ይፈታ፣ የተፈናቀሉ ዜጎች ወደ ቦታቸው ይመለሱ። ይሄ ነው አግሪሜንቱ የነበረው። ሰነዱ የሚያመለክተው ያ ነው። አይ ህወሓት ከምርጫ ቦርድ ስለተሰረዘ የፕሪቶሪያ ስምምነት ፈርሷል አይደለም። የሚያገናኘው ነገር አይደለም። ህጋዊ እውቅና እንዲኖረው እንዲመዘገብ እስከ ግንቦት 5 ምርጫ ቦርድ አሳውቋል። ከዛ ውጪ ግን የህወሓትን የድርጅት ማንነትን አንስቷል። ምክንያቱም ህግ አለ። አንድ ነገር እኮ የየራሱ ህግ፣ የየራሱ ተቋም፣ የየራሱ መመሪያ አለው። ከህግ ውጭ የሚሆን ነገር የለም። ዛሬ ከህወሓት እውቅና ተሰርዟል ድርጅታችን በሚል ትግራይ ውስጥ አተካራ ዘር አይሆንም። ይህ ትግራይ ህዝብ ደግሞ እነዚህን የሚሉትን አካል የሚደግፍ ህዝብም አይደለም። አሁን የት እንውጣ የት እንግባ የሚለውን እንዴ ፌዴራል መንግስት እኮ ወደ ፕሪቶሪያ እንዲሄድ የተፈለገው ምንድን ነው? መቀሌ ዙሪያ ገቦ መያዝ ይችላል። ግን ስንት ወጣት ምናትርፍ በሚል ነው፣ ዜጎቻችን ናት በሚል ነው ወደዛ የገባው እንጂ እስከ መጨረሻ እንትን ማለቱ ተከብዶት አይደለም። ቢያንስ ብዙ ወጣት ማትረፍ ተችሏል። በዛ በፕሪቶሪያ ስምምነት ብዙ ወጣት ማትረፍ ተችሏል። ብዙ እናቶች ከለቅሶ እንዲኖሩ ተደርጓል። ስለዚህ ዘረፋ ላይ ተሰማራ ኃይል ያን የዘረፈውን ለመብላት ዛሬ ወደ ጦርነት እገባለሁ ብሎ አይሆንም። የትግራይ ህዝብ ደግሞ የሰላምን ዋጋ በደንብ ያውቃል። አሁን እኮ ገና 3 ዓመቱ እኮ ነው። ካዘኑ እኮ ያላገገመ ህዝብ እኮ ነው። ይሄን ህዝብ ነው ዛሬም ህወሓት ከምርጫ ቦርድ ተሰርዟልና ጦርነት እናንሳ አይሆንም። ምናልባት አይሞክሯትም ካላበዱ በስተቀር አንዳንዴ ምን ይሆናል መሰለን፣ በሰላም ተኝተ ስታድር አእምሮ ምንድነው ስለ ሰላም ማሰብ መቻል አለበት። እንኳን ሰላም አድርኩ ብለህ ማለት ነው። ከዛ ውጪ ህዝብ ውስጥ ተቀምጠ ህዝብን እያወክ ህዝብን እያንገላታ የውጪ ፖለቲካ የውጪ ጥቅም ተካፋይ ሆነክ አገርህን ከባንዳ ጋር ዛሬ እኮ ብዙ የውጭ ሀገርኛ ሀገር ዜጎች ሲኖሩ እኮ የሆነ ግጭት ሲሰሙ እንዴ እኛ እኮ የሰላም ሀገር ናት እቺ በአፍሪካ ውስጥ እኮ አንድም ለቀኝ ግዛት እሺ ያላለች ሀገር እኮ ናት ስለምን የአፍሪካ ኩራትም እኮ ነን። ለምን ሲነኩን አይ እረፉ ሳታቋት ሞክሩ ነው። ኢትዮጵያን 1 2 3 4 ሳታስቧት ሞክሩ ነው ፕራይም ሚኒስቴር የሚሉት። ስለዚህ የትግራይ ህዝብ ሰላሙ እጁ ላይ ነው ያለ። አይረፉልን። የትግራይ ልጆች ወደ ትምህርት ቤት መሄድ አለባቸው። የትግራይ ገበሬ እኮ በሰላም አርሶ ቤተሰቡ ማኖር አለበት፣ አስተማሪው ተማሪው። ስለዚህ የኢትዮጵያ ህዝብም ሁሉም ነገር ለዚህ ሀገር ሰላም ለትግራይ ህዝብ ለኛም ላለውም ከሀገር መከላከያ ጎን ቆሞ ሰላሙን እኛም ደግሞ ባገኘንበት አጋጣሚ ስለ ሰላም ልንናገር፣ ስለ ሰላም ልናወራ፣ ስለ ሰላም ልናስረዳ ይገባናል። አመሰግናለሁ። እግዚአብሔር ይስጥልን። ከሚገርማችሁ እዚህ ላይ አቶ የሆኑ ሰው ስም መጥራት አልፈልግም፣ የተወካዮች ምክር ቤት አባል የነበሩ የአዲስ አበባ ከንቲባ በደርግ ጊዜ አማካሪና ምክትል የነበሩ ጋብዘን እሺ ብለውን 10 ጊዜ ተደዋውለን አሁን ግን ስልካቸው ዘግተው ወንበሩን ባዶ አደረጉልን። እንዲያውም ወረፋውን አስቀድመን ነበረ ለእሳቸው የሰጠናቸው። በወረፋ ነው እዚህ የሚገባውና ስለ ሀገር ጉዳይ ስለ ሰላም ጉዳይ በጣም እናዝናለን። እዚህ የቀርቡ ሰው በጣም ነው እናዝንባቸው፣ በጣም እናዝናለን። ስለዚህ እኔ አሁን ወደ ተከበሩ አቶ እርቅይሁን ነው የምመጣው። እዚህ ስመጣ አቶ እርቅይሁን እና ነዋር ፎረም የአዲስ አበባ ነዋር ፎረም አቶ ፈለቀም ያሉበት
መንግስት 97 ዓመተ ምህረት መንግስትንና ህዝብን ተጣልቶ ነበር በአዲስ አበባ ሙሉ ለሙሉ ነው የተጣላው። ተጣልቶ ደግሞ የሆኑ ፓርቲዎች አሸንፈው ነበር። ህዝብ ፓርቲዎች ሳይሆኑ ህዝብ ነው ያሸነፈው። ምንም አልመረጠውም የነበረው መንግስት ማለት ነው። በዚህ መሰረት እናንተ ናችሁ አስታራቂ ድልድይ ሆናችሁ ያስታረቃችሁት አቃለሁኝ እኔ። ስለዚህ አቶ ይርቄሁን አሁን የምጠይቆት እሷን ብቻ ነው የሚመልሱልኝ። እሷን አያይዞ ይፈልጉ ማድረግ ይችላሉ። እርሶ ብዙ ስራ ሰርቷል ለኢትዮጵያ ትልቅ ነገር። ግን አሁን አገራችን እንደምታያት በተለያየ ቦታ ለምን ስልጣን አንይዝም እያሉ ችግር እየፈጠሩብን ያሉት። መንገድ እየተዘጋ ኑሮ እየተወደደ መከላከያውም ፌደራል ፖሊሱም ሌላ ጸጥታ ኃይሉም እየተከላከለ እየሰራ ነው ያለው። ግን በዚህ ነው የሚሄደው ወይ? ለምንድን ነው እናንተ እንደባለፈው እንዳስተረቃችሁት አሁን ካዘራ ይዘዋል? በዛን ጊዜ ካዘራ ነበሩትን ህዳሴ አባይ ህዳሴ ግድብ መጋቢት ተደርጎ እኔም እርሶም መስከረም ነው ክረምት ነው ይሄን ነው ይሄን ነው። ከዛ በኋላ እኔ 15 ጊዜ ሄጃለሁኝ ህዳሴን ለማለቅ ወኔ ይዞኝ እርሶም ሄደዋል። አሁን ህዳሴ የእናንተ ህዳሴ ግድብ የጀመራች ህዝብ የጀመረው እያለቀ ነው ያለው። ጥሩ ፍሬ ፈራብን ማለት ነው። ሌላ ህዳሴ ግድብ ነው የሚጀምረው። ነገር ግን በዛን ጊዜ በእግሮ ነበር የሚሄዱት። አሁን ግን በምርኩስ ነው የሚሄዱትና ለምሳሌው ይሄን መድረክ ዝም ብለን አይደለም ያዘጋጀነው። ይሄ መድረክ ለእግረ መንገዳችንም ወደ ግጭት ያለበት ሃይማኖት አባቶች እኔ ብዙ ጊዜ ተናግሬ ያለሁኝ ሌላ ሰውም ተናግሯል። ሌላ ጊዜ ዛሬ 4 ይሆን ነው እንጂ ሌላ ጊዜ ሙሉ አድራሹ ነው የሚሞላው። እኔ ብቻ ነኝ እዚህ የሚሆነው ወይ ደግሞ የሚያወያየው ሰው ነው እዚህ የሚሆነው። ዛሬ ግን አራታችን ኢትዮጵያ ህዝብን ወክለን ነው። ከየክልሉ ደግሞ ስልክ ተደውሏል እንደምታዩት ከትግራይ ከአፋር ከተለያዩ ቦታዎች ተደውለዋል። እርሱ አሁን ህዳሴ ግድብ እንደደከሙት እዚህ ባለፈው ህዝብን ለህዝብ እንዳስታረቁት ሁሉ አሁን ዝም ብለን አይደለም ያዘጋጀነው። አሁን ደግሞ ነው ሰላምና እርቅ ማዕድ በሚቀጥለው መሶብ ነው የሚሆነው። እዚህ ጠረጴዛ አይደለም የሚሆነው የእርቅ መሶብ ማዕድ ነው የሚለው። ይሄን ማዕድ ዝም ብሎ አይደለም ትላልቅ ሰዎች እንደናንተ የሚጠራው። ይሄ ግጭት ያሉበት ቦታ መሃል ሂደን አቋማለን፣ መሃል ሂደን እናቆማለን። መስቀል ያዘው መስቀል አላህ ብሎ በየሃይማኖታችን እዛ ግጭት ቦታ መካከል ገብተን ማቆም እንደምንችል ተነጋግረናል። ሁሉም የነበረ ተወያይ። አሁን እርሶ እንደዚህ ቢባሉ ለምሳሌው በሆነ ቦታ ግጭት ተፈጥሯልና ካለው ቡድን ከሚሄደው ቡድን ሄደው ያስታርቃሉ ወይስ ይፈራሉ? በጣም አመሰግናለሁኝ። በመጀመሪያ ከጥያቄው ብንሳ ጥሩ ነው። ፎረም ነዋሪዎች ፎረም ብለን ያልነው ሁኔታ የትም ሳይሆን ከጀርመን ከግሪክ ተሞክሮ ያመጡ ስለነበረ እድሜ ጠገብ ሆኑ ማሰብ ማስተዋል ማስታረቅ የሚችሉ ሰዎችን አሰባስቦ በሀገር ጉዳይ ስሩ ደሞዝ አይከፈላቸው ተመርጠን ስለነበረ ያን ችግር ለመቅረፍ የነዋሪዎች ፎረም ከፍተኛ ተጋድሎ አድርጓል። ያን ችግር እንዲወገድ በእርግጥ የፖለቲካ ድርጅቶች ዓላማ የራሳቸው ጉዳይ ነበር። እኛ ከግለሰቦች ዓላማ አኳያ ሳይሆን ከሀገር አኳያ ከኢትዮጵያ ሕዝብ ችግር አኳያ ከአዲስ አበባ ከተማ ችግር አኳያ የነበሩትን ችግሮች በሙሉ አስወግደን ቀርፈናል። በወቅቱ የነበሩት ጠቅላይ ሚኒስትር መለስ ሚሊኒየም አዳራሽ ሰብስበውን ብዙ ሕዝብ ባለበት የተናገሩት አስታውሳለሁ። መስራት ከእናንተ ጋር ነው። ደሞዝ ሳይቆረጥላችሁ፣ ስልጣን ሳይሰጣችሁ፣ ወንበር ሳይሰጣችሁ በራሳችሁ ጥረት ችግር ሁሉ ቀርፋችሁ ለዚህ ያበቃችሁ ስለሆነ ልትመሰገኑ ይገባል። ከእናንተ ጋር ምን ጊዜ እሰራለሁ የሚል በዚህ ብቻ ተወስነን ሳይቆር በወቅቱ ተነስቶ የነበረው የህዳሴ ግድብ ጉዳይ ነበር። የህዳሴ ጉዳይ እንደተባለው ከእርሶም ጋር ከሌሎችም ጋር 4 ጊዜ ሄጃለሁ። በተለይ በአንድ ወቅት ግን
በርከት ብለን በአምባሳደር መሪነት በወለጋ በኩል ገብተን በወቅቱ ለነበሩት መሐንዲስ ፋኖስ ይሄጄ የኢትዮጵያ ሕዝብ ይሄን መብራት ይፈልጋል አደራ ብዬ የመጣሁበት ጊዜ ነበረ። ከሁሉ ትዝ የሚለኝ ተያይዘን ባህር ዳር ገባን። ባህር ዳር አዝዋን ሆቴል ገብተን እዛ ነው ያመሸነው። በርካቶች ነበርን። 14 ገጽ ግጥም ነው ያቀረብኩት። በዚያ ግጥም ምክንያት 21,000 ብር 21,060 ብር አገኘን። በማግስቱ እዚያው ባህር አስገብተን መጥተናል። ህዳሴ ግድቡ ለምን ይለፋል ለምን ይደከማል ቢባል የኢትዮጵያ ሕዝብ የአንድነት ማረጋገጫ ነው። የቁርጠኝነት ማረጋገጫ ነው። ለሀገር የማሰብ የማጨነቅን ጉዳይ ልክ እንደ አድዋ በዚያ መልክ የሚታሰብ ስለሆነ አብረን ሰርተናል። ያም ሰርተንበታል። ግን አሁን እኔን ለእንዲህ አይነቱ ስራ የተባለው ጉዳይ ምንጊዜም ቢሆን ዝግጁ ነኝ። ለዚህ የበቃሁት ግን ምንድነው የአጥንት መሳሳት ተብሎ ብዙ ሕክምና ወስጄ አሁንም እየወሰድኩ ነው ስላስቸገረኝ አሁንም በፋሻ ስሬ ነው የመጣሁት። ይሄ ሰላም ጉዳይ ስለሆነ አንደኛ ክብር ያለው ነው። መደመጥ የሚገባው መሰማት የሚገባው ጥረት ማድረግ ማን ይምጣላት ለኢትዮጵያ ለሀገራችን ማን ይምጣ? ቅድም የተባለው እኮ በአፍሪካ ውስጥ የተያዘውን ጉዳይ በሌላም ሀገር የተያዘው አለ። አሁንም እኮ ሰዎች ሄደው ስለ ኢትዮጵያ ጉዳይ አሜሪካ ይፈታል ብለው የተለያየ ፕሮግራም የሚያቀርቡ አሉ። ወደት አሜሪካ ናት የኢትዮጵያን ችግር የምትፈታው? እኛስ ማን ነን? አሜሪካ ሀገር ከመሆኑ በፊት እኛ ምን ነበር? አሜሪካ ሀገር ከመባሏ በፊት እኛ ምን ነበር? የተባበሩት መንግስታት ድርጅት ከመቋቋሙ በፊት በሊግ ኦፍ ኔሽን እኛ ምን ነበር? ማን ነው አስተዋጽኦ አድርጎ ያቋቋመው? ዓለምን ሁሉ ያቋቋምን ስለሆንን ስለኛ ችግር ከኛ ሌላ መፈለግ አለበት ወይ? እኔ የኢትዮጵያ ሕዝብ የፈጣሪውን ትእዛዝ በመቀበል ማድረግ ከሚገባቸው ነገሮች ሁሉ ቁጥር 1 ለሚያደርገው ንግግር ሁሉ መርጦ ይናገር። በዘፈቀደ አይደለም፣ መርጦ መናገር፣ አስተውሎ መራመድ፣ አይቶ ማለፍ፣ ማራገብ፣ ማወሳሰብ፣ ማጋጨት፣ ማስተላለቅ ሳይሆን ይሄ ሁሉ የሚጠቅመን ስላልሆነ ለሕዝባችን ብለን ስናስብም ለእናቶቻችንም እናስብ፣ ለልጆቻችንም እናስብ፣ ለጓደኞቻችንም እናስብ፣ ለሀገራችንም እናስብ። ለራሳችን ስልጣን ብቻ ይህን ስልጣን ካላገኘው ተብሎ ሕዝብን መጨረስ፣ ለጦርነት መዋጓት ማንንም አይጠቅምም። እናልፋለን። እስካለን ድረስ ግን ስለ ሀገራችን መጨነቅ። እኔ በእርግጥ ትግራይ 3 ጊዜ ሄጃለሁኝ። 3 ጊዜ ሄጃለሁኝ ታቦትን ለማክበር ከባለቤቴ ጋር። እግሬን አጥበው ነው ያሳደሩ። ራስ መርጣ ጋብዘውኝ ያሳደሩ። ባለስልጣንም ሆኜ ሄጃለሁኝ አብረን። አክሱም ከተማ ላይ ብዙ ነበርን። በባጃጅ ስንመላለስ አንድ ቀን ከፍለን አናውቅም። የአክሱም ባጃጆች እኚህ እኮ የክብር እንግዶቻችን ናቸው አትቀበሉ ብለው ተዋይተው ኖሮ ብንለምናቸው ብንል እንኳን አላስከፈሉንም። የሕዝብ እኔ በጣም የሚከበር በመስዋዕትነቱ የታወቀ የአብርሃም ወገን የአብርሃም ስራ ነው የሚሰራው። አብርሃም በእምነቱ ጽድቅ ሆኖ ተቆጠረለት የተባለው እንግዳ በመቀበሉ ስላሴዎች ሄደው ቤት ያደሩለት። ልክ እንደዚያ እንግዳን ተቀብሎ የሚያሳድር ለወገኑ የሚጨነቅ የሚሳሳ የሚራራ ሰላም ያስፈልገዋል። እንዴት ነው እርሱ አሁን ከምን በላይ እችን ከዘራ ይዘው ለእርቁ ዝግጁ ኖት? በጣም ዝግጁ ነኝ። እቤቴም አልገባም።
እንዝመት ከተባለ ልክ ህዳሴ ግድብ እንደሄድ ነው አሁን ወደ ቤት አልመለስም እና ይሄ የተጀመረው ስራ በቀላሉ የሚታይ ስላልሆነ ግን የምንደገፈው ማንን ነው እንደዚህ ምርኩዝ አድርገን የምንይዘው ማንን ነው የሚረዳን የሚያግዘን ከኛ ጋር የሚቆሙት እነማን ናቸው የሚለውን ሰዎችን ከያሉበት ፈልፍሎ አምጥቶ መወያየት መነጋገር አለብን ግዴታችን ነው። አመሰግናለሁ። እግዚአብሔር ይስጥልን። እድሜና ጤና ይስጥዎት። ፈሌ ልጠይቅህ ነው። ትንሽ ደቂቃ ነች፣ ያው ሰዓቷ እየደረሰች ስለሆነች አቶ ፈለቀ ጥላሁን ለሰላም ብዙ ሰርተዋል። በተለይ ነዋር ፎሮ ሆነው በሌላም ብዙ ሰርተዋል። አፈጉባኤም ነበሩ። አሁንም በሽምግልና ስራ ይሰራሉ። ብዙ ስራ ሰርተዋል። በተለይ 97 አባይ ህዳሴ ግድብ ጉዳይ፣ ስለ ኢትዮጵያ አንድነትና ክብር፣ ስለ ሰላም ጉዳይ፣ ስለ ፍቅር ጉዳይ ቅድም ጠቅሼዋለሁ። እርስዎ አሁን በእርቅ ጉዳይ ግጭት ባለበት ቦታ ግጭት ለመፍታት ለማስታረቅ መሄድ ዝግጁ ነዎት? እግዜር ይስጥልኝ። እኔ እንደውም ሰዎች በየቦታው የሚያጠፉ ሰዎች መቼም ጥፋት በመጽሐፍ ቅዱስም አብዛኛው ዓለም ህዝብ የሚተዳደርበት መሰረቱ ሃይማኖትና መጽሐፍ ቅዱስ ነው። በመጽሐፍ ቅዱስም ቢሆን በቁርአንም ቢሆን በሁሉም ቢሆን እንደው ያፍ ተለምዶ ሆኖ የስራቸውን ይስጣቸው ይባላል እንጂ እግዚአብሔር ይቅር ይበላችሁ እያልኩኝ የማይቀበሉኝንም እንዲቀበሉ እየተማጸንኩ ጭምር በፈጣሪ ድጋፍ ጭምር ከኔ ከተሻሉ ሰዎች ጋር ሆኜ ዕለተ ሞቴ ድረስ ለማገልገል ቁርጠኛ ነኝ። ምክንያቱም ከእንግዲህ በኋላ ለነፍስም ጭምር መታሰብ ቢኖርበትም አንዱ የጽድቅ ስራ ይሄ ስለሆነ ከእናት ሀገር በላይ ምንም የለም። ቅድም ባልደረቦቼ እንዳሉት ይቺ ሀገር ትላልቅ ቅርስና ታሪኮች አሏት። ቡና የተገኘው እዚች ሀገር ነው። በዓለም ላይ ቡና እንጠጣ የማይባልበት ሀገር የለም። የሰው ልጅ የተገኘው እዚች ሀገር ላይ ነው። የሁሉም የበላይ እናት ናት። በዚች በዓለም ላይ ረጅም ወንዝ አባይ ነው። አባይን በተመለከተ አንዱ ታሪካችን ነው። ቅድም እንዳልኩት ሁሉም ጦርነቶች አንደኛውም ሁለተኛውም በመሳሪያ ነው። ዛሬ እነሱ በጥበብ በማናቀው መንገድ እኛው ያፈራነው ጠላትነት እየመሰለን እንደዚህ ስንባላ እየጨመርንበት ከሄድን እነሱ የተንኮል ፊሊታቸውን ነፉብን፣ ጨረሱን ማለት ነው። ስለዚህ ፈጣሪን ይዤ እስከ መጨረሻው ድረስ እቆማለሁ። በጣም እናመሰግናለን አቶ ፈለቀ ጥላሁን። የመጨረሻችን አሁን ይሆናል። ይብቃል። ምንድነው በመሰረቱ አቶ እርቅ ይሁን በእውነት እንደዚህ ፋሻ አድርጌ አቃለሁኝ። እኔ ደግሞ ፋሻ አድርጌ ጠምጥሜ አስሬ ነው የሚሄደው። ግን ለሰላም ጉዳይ ለእርቅ ጉዳይ መሃል ጦርነት እንኳን ግጭት ባለበት ገባለሁኝ ነው ያሉት። በጣም በኢትዮጵያ ሕዝብ ስም በጣም ነው የማመሰግነውት። በተለይ በጎህ ቴሌቪዥን ስም አቶ ፈለቀ ጥላሁንም በእውነት እኔ እስከ ህይወቴ ድረስ ሰጣለሁ። መሐከል ቢሰሙኝ ባይሰሙኝም እንዲሰሙኝ መኛለሁኝ። ግን መሐከል ገብቼ ሰላም ፈጥራለሁ ነው ያሉት። ሞት አለቃ ከበደም በዚህ ሰላም ጉዳይ መሐከል ገብቼ እሳተፋለሁ ነው ያሉት። ባለፈውም ቃል የገቡ ብዙ ሰዎች ናቸው። 20 እና 30 ነው በአንድ ጊዜ የነበረው። ዛሬ ግን 4 ሆነን ነው የተወያየ ነው። አምስተኛችን እግዚአብሔር ራሱ ይጠይቃቸው መቅረታቸው በጣም አሁንም አዝናለሁኝ። እንደዚህ ክፍት አድርገው ብዙ ሰው እየለመነ ባካችሁን ንግማ ለሰላም ጉዳይ ለእርቅ ጉዳይ እያለ እንደዚህ ስማቸው ማንሳት አልፈልግም፣ ግን በጣም አዘን። ስለዚህ ወደ ራሳችን እንመለስና በእውነት ዛሬ በጣም ደስ የሚል ነው የነበረው። ጎህ ቴሌቪዥን ሁሉም ኢትዮጵያዊ ለማወቅ ውጭ ያላችሁም አገር ውስጥ ያላችሁም እንድታውቁ የምንፈልገው በማንም ስፖንሰር አይደለም። ብዙ ሰራተኞች አሉን። ከ20 አካባቢ ሰራተኞች አሉን። በራሳቸው ኮርዳዊት ውጪ እየሰሩ ካናዳ እየሰሩ በራሳቸው ነው የሚከፍሉት ሁሉም ነገር። ይሄ መሳሪያ የገዙት ይሄን የመሳሪያ የሚዲያ መሳሪያ ይሄ አዳራሽ ያሰሩት ይሄ ግቢ እንደምታዩት
ብስብስ ያለ ነው የተረከቡት ከክራይ ቤት ነው የተረከቡት ራሳቸው ከ5 ሚሊዮን በላይ ነው ያወጡት አውጥቶ ያሳደሱት እና በጣም የሚደነቁ ሰው ኢትዮጵያዊ ናቸው ይሄ ምንድነው እኔም በምንም አይነት ለሀገሬ ነው የምሰራው እንጂ 74 ሳንቲም የሚያገኝበት ነገር የለም 74 ሳንቲም ግን ለሰላምና ለእርቁ አሁን አቶ እርቅሙን የተናገሩት እንደዚህ መርኩስዬ ሄዳለሁኝ መሐከል ጦርነት ወይ ደግሞ ግጭት መሐከል ገባለሁኝ ማለት ቀላል ነገር አይደለም ኢትዮጵያውያን ብዙ አሉ እንደዚህ የሚሉ በዚህ ትክክለኛ ተግባር የሚያውሉ ሰዎች አሉና ኢትዮጵያ እውነቴን ነው ምርጥ የሆኑ ልጆች አሏት ምርጥ የሆኑ ጀግኖች የሆኑ ልጆች አሏት ሀገራችንም በቂ የሆነ መከላከያ ሰራዊት ያማቸዋል እንደዚህ ሲባሉ የመማቸው በቂ ብቃት ያለው ጸጥታ ኃይል አላት ፌደራል ፖሊስ አላት ጸጥታ ኃይሎች አሏት በአሁን ሰዓት የታጠቅነው አለ ኢትዮጵያውያን ድሮን እኮ ማምረት ጀምረናል እኮ መሸጥ ለውጭም ጀምረናል ተጀምራለች ኢትዮጵያ የኔም ስለሆነ ነው እሱ የእናንተም ስለሆነ ነው ፕሬክስ ገብተናል ሀያል መንግስቶች ያሉበት እነ ራሻ እነ ቻይና እነ ህንድ ሌሎችም ሀያላት ያሉበት ደርሰናል ምግብ ራሳችን መሸፈን ጀምረናል ማምረት ጀምረናል አዲስ አበባ ከአፍሪካ ህብረት አፍሪካ አንድነት እንዲነሳ ማያድርጉት አልነበረም የአፍሪካ መሪዎች ለምን ቆሻሻ ነች አዲስ አበባ ይሏት ነበር አው ቆሻሻ ነበረች እኛ ንጹሆች ነን ኢትዮጵያ ንጹህ ነች ህዝቡ ንጹህ ነው ሀገሪቷ ንጹህ ነው ቆሻሻ ግን ነበራት ቆሻሻ ግን አሁን ተጠርጎ እንደ አዲስ የተሰራው አዲስ አበባ እንዴት ከየት ነው የመጣው ነው የምትለው በእውነት የተኳለች አዲስ አበባ ከዓለም አንደኛ የሆነች ከተማ ሆናለች እሱ ብቻ አይደለም ኮሪደር ከአዲስ አበባ እስከ ሞያሌ እስከ መቀሌ እስከ ጎንደር ጫፍ እስከ ጅቡቲ ጫፍ እስከ ኤልትራ ጫፍ እየተሰራን ያለው ስለዚህ ይሄ የሚሰራው ስራ ቀላል ነገር አይደለም ሀገራችን ስለሆነች ነው ያደነቅናት ያለነው ሌሎች ደግሞ ችን አገር ለማጥፋት ውጭ ሆኖ የማይሰሩ ስራ የለም የማይሰሩት ወንጀል የለም ይሄን ወንጀል ራሳቸው ነው የሚጠየቁበት ኢትዮጵያ ውስጥ ያለነው ኢትዮጵያውያን ነገ ከውጪ ኢትዮጵያን የሚያግዙ ኢትዮጵያን የሚደግፉ ጎህ ቲቪን የሚደግፉ ኢትዮጵያ አንድነቷ ክብራ እንዲጠበቅ የሚያደርጉ በተሰልፈን የአዲስ አበባ ኢትዮጵያ ህዝቦች ኤርፖርት እንቀበላቸዋለን አየር መንገድ ነው እንቀበላቸው ተሰልፈን አበባ ይዘን ፈንዲሻ ይዘን ህዝባችን ነጭ ለብሰን ነው እንቀበላቸው ለነ ኮርዳዊትም ሌሎች ኢትዮጵያ ለዲያስፖራዎች አሉ ጥሩ ይሆኑ የተወሰኑ ሰዎች ደግሞ ኢትዮጵያን ችግር ለማፍረስ ችግር አትፈርስም ኢትዮጵያን ለማፍረስ የሚሰሩ ስራ አሉ ብዙዎች እነዚህ ደግሞ መንግስት እንዴት እንደሚቀበላቸው ራሱ ያውቀዋል ጸጥታ ኃይሉ እንዴት እንደሚቀበላቸው አገራቸው ወይሰዎቻቸው እዚህ ያሉ ሀገራቸው ሆኖ እነሱ ግን ኢትዮጵያ እንድትፈርስ የሚያደርጉት ስራ አይሆንላቸውም ኢትዮጵያ የተባረከች አገር ነች የሰላም አገር ነች ፈጣሪ ኢትዮጵያን አትንኳት ብለዋል ኢትዮጵያውያን ሆነው ከግብጽ ተሰልፈው ከኤልትራ ተሰልፈው ከሌላም ተሰልፈው ለኢትዮጵያ እንድትፈርስ እንድትወጋ ጥይት የሚገዙ ጠመንጃ የሚገዙ ማአት ናቸውና እነዚህ ደግሞ እግዚአብሔር በሰማይን በምድርም ያቃጥላቸዋል እርግጠኛ ሆኜ ነው የምናገረውና ኢትዮጵያ አንድነቷ ይከበራል ልጆች አሏት ጥሩ መሪዎች አሏት ጥሩ ከንቲባ አለን ጥሩ መሪ አለን ሌሎችም በየቦታው ጥሩ መሪ ሆኑ አሉን በዚህ መሐከል ደግሞ የመንግስትን ካባለብሰው መንግስት መስለው ኢትዮጵያን ችግር የሚፈጥሩ አሉ እዚህ እንኳን እኛ እንዳንሰራ ይሄን የሰላምና እርቅ እንዳንሰራ ደግሞ ብዙ ችግር የሚፈጥሩብናል እኔ ራሴን የሚያቀው ራሴ ያቀዋለሁ ብዙ ችግር የሚፈጥሩብናል እርቅና ሰላም ደግሞ ባህላችን የሀገራችን ባህል በተለያየ በኦሮሞም በአማራም በአፋሩ በተለያየ ቦታ ሀገር ሽማግሌዎች ያሉባት እንደነ አቶ ይርቀውን ይሆኑ እንደነ አቶ ፈለቀ የመሳሰሉ እንደነ ሞታለቃ ፍቃደ ማነው ከበለን የመሳሰሉና ሌሎች ጀግኖች ያሉባት ሀገር ሰላም ለማድረግ
የሚሰሩ ሰዎች ያሉባት ሀገር እንደመሆኗ መጠን ኢትዮጵያ ምንም አትሆንም፣ ምንም ነገር አትሆንም። አይጠራጠር። የኢትዮጵያ ሕዝብ ብዙ ነገር ይነገራል፣ ብዙ ነገር ይሰራል፣ ሴራ ይሰራል። ይሄ ሴራ ግን እግዚአብሔር ያከሽፈዋል፣ መንግስታችን ያከሽፈዋል። የኢትዮጵያ ሕዝብን ስለሚያከሽፈው ኢትዮጵያ ሰላም እንድትሆን ልመኛለሁ። ኢትዮጵያ መሀከሏ ገነት ዳሯ እሳት እንድትጠበቅ ሀያል ሀብታም የሆነች ኢትዮጵያ እንድትሆን እመኝላታለሁ። ለዛሬ አቶ ይርቆ ይሁን እናመሰግኖታለን። እሺ እኔ ምንድነው እኛ ኢትዮጵያውያን የትም ምንኖር የትም የምንመኝላት ልማት ነው ጥፋት? በጦርነት ልማት ይገኛል ወይ? እስቲ ሶሪያን እንይ፣ የመንን እንይ፣ ሊቢያን እንይ። ምን ደረጃ ላይ ነው ያሉት? ዛሬ የት ናቸው? ስማቸው አለ ወይ? ኢትዮጵያ በዚያ ደረጃ እንድትወድም የሚፈልግ ሁሉ ይውደም። አሜን። ይውደም በሉ እናንተ፣ ይውደምልን። የኢትዮጵያ ጠላት ይውደም። እናመሰግናለን። በሚቀጥለው ሌላ ፕሮግራም እስከምንገናኝ በሳምንት 3 ጊዜ አለ፣ ሰኞ፣ ሮብ፣ አርብ አለ። በዚህ ላይ ተመዝገቡ ብለን ስልካችን ልከናል። የተመዘገቡ ወረፋ የሚጠብቁ አሉ። ጎህ ቴሌቪዥንም በጣም እናመሰግናለን። ጎህ ቴሌቪዥን አግዙ። ኮር ዳዊት እናመሰግናለን። እድሜና ጤና ይስጣቸው ለህዝብ ሚዲያ ስለሰጡ። ሰላም ለኢትዮጵያ። እናመሰግናለን።